የአዲስ አበባ ከተማ አስተዳደር ባለፉት 5 ዓመታት በከተማዋ እጅግ ፈታኝ ሆኖ የቆየውን የቤት አቅርቦት እጥረት ለመቅረፍ የተለያዩ ስትራቴጂዎችን በመንደፍ ወደ ተግባር መግባቱን ከንቲባ አዳነች አቤቤ ገልጸዋል። ይህ የቤት ጥያቄ በየደረጃው ከሚገኘው ማህበረሰብና በየጊዜው ከሚሰበሰበው የምክር ቤት አባላት ዘንድ ሳይነሳ ያለፈበት ወቅት ባይኖርም አሁን ላይ ግን መንግስት ችግሩን በዘላቂነት ለመፍታት የሚያስችሉ 5 ዋና ዋና የትግበራ ስልቶችን ነድፎ እየተንቀሳቀሰ ይገኛል ተብሏል። በከተማዋ በሚሊዮኖች የሚቆጠሩ ነዋሪዎች ተመዝግበውና ቆጥበው ቤት እየተጠባበቁ ባሉበት ሁኔታ ፍላጎትና አቅርቦቱ ባለመመጣጠኑ ምክንያት ጥያቄው አሁንም መቀጠሉ ተጨባጭ ቢሆንም አስተዳደሩ ግን አቅርቦቱን በማሳደግ ላይ ትኩረት አድርጎ እየሰራ መሆኑን ከንቲባዋ አስረድተዋል። ይህም ሆኖ ግን የቤት ጥያቄው ዛሬ ብቻ ሳይሆን ወደፊትም የአዳጊ ፍላጎት ውጤት በመሆኑና በየጊዜው አዳዲስ ፈላጊዎች ወደ ከተማዋ ስለሚመጡ እንዲሁም ወጣቱ ራሱን ችሎ ለመኖር በሚያደርገው ጥረት ጥያቄው እየሰፋ እንደሚሄድ በዝርዝር ተመልክቷል። የመንግስት ሰራተኛ ቁጥር መጨመርና ወደ ከተማዋ የሚደረገው የሥራ ፍለጋ ፍልሰት ለቤት ጥያቄው መጠናከር ሌላው ምክንያት ሲሆን አስተዳደሩም ይህንን ሁሉ ፍላጎት ለማቻቻልና ምላሽ ለመስጠት አቅርቦትን የመጨመር ስትራቴጂን ዋነኛ መፍትሄ አድርጎታል። ቆጣቢዎችን ብቻ ነጥለው በማየት ችግሩን መፍታት እንደማይቻልና አጠቃላይ የከተማዋን ነዋሪ ቅሬታ ለመመለስ ሁሉንም ተጠቃሚ የሚያደርግ የ10 ዓመት ስትራቴጂ ተቀርቶ የመጀመሪያው የ5 ዓመት ዙር መጠናቀቁ በሪፖርቱ ላይ ተመላክቷል። በእርግጥ እያንዳንዱ ነዋሪ የቤት ባለቤት ማድረግ በየትኛውም የዓለም ሀገራት ያልተሳካና በነዳጅ የበለጸጉ ሀገራትም ጭምር ያላደረጉት ቢሆንም የተሻለ አቅርቦት እንዲኖር ግን ብርቱ ስራዎች እየተከናወኑ እንደሆነ በንጽጽር ተብራርቷል። በመሆኑም መንግስት በጀት መድቦ የሚሰራቸው የግልና የመንግስት አጋርነት፣ የግለሰቦች የግንባታ ጥረት፣ የሪል ስቴት ድርጅቶች ተሳትፎ እንዲሁም የገንዘብና የመሬት ባለቤቶች ጥምረት የስትራቴጂው ዋና ምሰሶች ሆነው በምክር ቤቱ የጸደቁና ስራ ላይ ያሉ ስልቶች መሆናቸው ተገልጿል። ባለፉት 5 ዓመታት ለህዝቡ በተገባው ቃል መሰረት በግል ሴክተሩም የታከለበት ወደ 480 ሺህ የሚጠጉ ቤቶች ለአቅርቦት እንዲቀርቡ መደረጉ እጅግ አበረታች ውጤት ሲሆን ይህም በብዙ ፈተናዎችና ማነቆች ውስጥ አልፎ የተገኘ ድል መሆኑን ከንቲባዋ አረጋግጠዋል። ከነዚህ ቤቶች መካከል ለቆጣቢዎች ተብለው የተገነቡት ወደ 139 ሺህ የሚጠጉ የጋራ መኖሪያ ቤቶች ሲሆኑ ከለውጡ በፊት ተጀምረው የቆሙና በተለያየ ምክንያት ሳይጠናቀቁ የቆዩ ግንባታዎችም ተካተው በልዩ ክትትል ፍጻሜ እንዲያገኙ ተደርጓል ብለዋል። ይህም ውጤት ከ2011 ዓ.ም ጀምሮ በሁለት ዙር የወጣውንና ወደ 106 ሺህ የሚጠጉ ነዋሪዎችን ተጠቃሚ ያደረገውን የዕጣ አወጣጥ ሂደት ተከትሎ የመጣ ተጨማሪ ስኬት ሲሆን ይህም ለቆጣቢዎች ያለውን ትኩረት የሚያሳይ መሆኑን ከንቲባዋ በንግግራቸው ገልጸዋል። በመቀጠልም ዜጎች ለክብራቸው በማይመጠን ሁኔታ በሚኖሩባቸው የቀበሌ ቤቶች ላይ የሚታየውን ችግር ለመፍታትና የፍሳሽም ሆነ የመጸዳጃ ቤት እጥረት ያለባቸውን አካባቢዎች በመለየት በህንፃ ግንባታ ወደ 46 ሺህ ቤቶች እንዲሰሩ ተደርጓል ብለዋል። እነዚህ ቤቶች ፈርሰው ለተገነቡላቸው ነዋሪዎች ብቻ ሳይሆን ለልማት ተነሺዎች፣ ለአረጋውያን፣ ለማህበራዊ ችግር ተጋላጭ ለሆኑና ለሀገር ባለውለታዎች ግልጽ በሆነ መስፈርት ተለይተው በፍትሃዊነት እንዲተላለፉ የተደረገ ሲሆን ሌሎቹ ደግሞ በኪራይ መልክ እንዲቀርቡ ተደርገዋል። አስተዳደሩ ቤቶችን በኪራይ መልክ በማቅረብ ረገድ እንደ ኪራይ ቤቶች ድርጅት በተመጣጣኝ ዋጋ ለዜጎች እንዲደርሱ በማድረግ የገበያውን ጫና ለመቀነስ የራሱን ጥረት በማድረግ ላይ መሆኑን ከንቲባዋ ገልጸዋል። ሆኖም ግን የባንክ ብድር ለማግኘት የነበረው የዕዳ ሸክም ትልቁ እንቅፋት እንደነበረና የከተማ አስተዳደሩ ቀደም ሲል በነበረው የጋራ መኖሪያ ቤቶች ግንባታ ሂደት ውስጥ የገባበትን ከ60 ቢሊዮን ብር በላይ ዕዳ ለመክፈል ከፍተኛ ርብርብ እያደረገ መሆኑን ገልጸዋል። ይህ ዕዳ በየጊዜው ከፍተኛ ወለድ የሚወልድ ቢሆንም እስካሁን ባለው ሂደት 60 ቢሊዮን ብር የሚጠጋ ክፍያ የተፈጸመ ሲሆን አሁን የቀረው 30 ቢሊዮን ብር ዕዳ በአስተዳደሩ ትኩረት ተሰጥቶት እየተከፈለ እንደሚገኝ በሪፖርቱ ላይ ተመልክቷል። በዚህ ምክንያት እንደ ቀድሞ ከባንክ ብድር በመውሰድ ቤት መስራት ባይቻልም አሁን የተጀመሩት ግንባታዎች በከተማ የገቢ ምንጭ ወይም በትሬዠሪ በጀት እየተከናወኑ መሆናቸውን ከንቲባ አዳነች አቤቤ በንግግራቸው ለምክር ቤቱ አባላት አስገንዝበዋል። ቆጣቢዎችን በሚመለከትም ከመንግስት በጀት የተገነቡ ቤቶችን መክፈል የሚችሉበትን አግባብ ለማመቻቸት ከኢትዮጵያ ንግድ ባንክ ጋር ሰፊ ድርድርና ውይይት ተደርጎ ወደ መግባባት መደረሱ ለነዋሪዎች ትልቅ ተስፋ የሚሰጥ አዲስ የምስራች ሆኖ ተመዝግቧል። በአሁኑ ወቅት በመንግስት በጀት ብቻ ወደ 50 ሺህ የሚጠጉ ቤቶች እየተገነቡ ሲሆን በመንግስትና በግል አጋርነት ደግሞ 55 ሺህ የሚሆኑ ቤቶች ግንባታቸው ተጀምሮ በድምሩ 105 ሺህ ቤቶች በሂደት ላይ እንደሚገኙ ከንቲባዋ በዝርዝር አስረድተዋል። ለእነዚህ ቤቶች የመጀመሪያ የቅድሚያ ተጠቃሚነት እድል የሚሰጠው ለቆጣቢዎች ሲሆን ይህም ቆጣቢዎች ያላቸውን ተስፋ
እንዲያድስና ለዓመታት የጠበቁትን ምላሽ እንዲያገኙ የሚያስችል የመንግስት አቋም መሆኑን ሪፖርቱ ያሳያል። ሆኖም ግን የዛሬ 15ና 20 ዓመት በነበረው የዋጋ ተመን አሁን ላይ ቤት ማቅረብ የማይቻል በመሆኑ ቆጣቢዎች የአሁኑን ዋጋ በሚመጥን መልኩ እንዲቆጥቡ የቤቶች ኮርፖሬሽን በተለያዩ መድረኮች ሲያሳስብና ሲያወያይ መቆየቱን ከንቲባዋ አስታውሰዋል። መንግስት በበኩሉ ቤቶቹ ለቆጣቢዎች አቅምን ያገናዘቡ እንዲሆኑ ለማድረግ በመንግስትና በግል አጋርነት በሚገነቡት ላይ ያለውን የድርሻ ክፍያ ለዋጋ ማካካሻነት በመተው የግል ሴክተሩ በዝቅተኛ ትርፍ ቆጣቢዎች እንዲያቀርብ ስምምነት ላይ ደርሷል። ይህ አሰራር የግል ሴክተሩ ጉዳት ሳይደርስበት ግንባታውን እንዲያከናውን የሚያስችል ሲሆን ቆጣቢው ደግሞ በገበያው ላይ ካለው ዋጋ እጅግ ባነሰ ሁኔታ የቤቱ ባለቤት እንዲሆን የሚያደርግ ብልህ የመንግስት ስትራቴጂ እንደሆነ ተብራርቷል። በአሁኑ ሰዓት ግንባታቸው ከ40 እስከ 95 በመቶ የደረሱ በርካታ ቤቶች እንደሚገኙና እነዚህንም ግንባታዎች የምክር ቤት አባላት በአካል ተገኝተው ማየት እንደሚችሉ ከንቲባዋ የተለያዩ የግንባታ ሳይቶችን ስም በመጥቀስ ግብዣ አቅርበዋል። በተለይም በአቃቂ ወርቁ ሰፈር፣ በአቃቂ ገላንጉራ፣ በቶሉ ዲምቱ፣ በገርጂ እንዲሁም በደጃች ውቤ አካባቢዎች እየተገነቡ ያሉ ቤቶች ወደ መጠናቀቅ ደረጃ ላይ የደረሱ ሲሆን ይህም በቅርብ ጊዜ ውስጥ ለቆጣቢዎች እንደሚተላለፉ ማረጋገጫ ሆኗል። በተለይም በቆርቆሮ ቅጠል አካባቢ የተጀመሩት ቤቶች በዋናነት ለአካባቢው ተነሺዎችና ነዋሪዎች የሚውሉ ሲሆኑ ይህም የከተማዋን የመልሶ ማልማት ስራ ከነዋሪዎች መፈናቀል ጋር እንዳያያዝ የተደረገ ጥንቃቄ እንደሆነ በንግግራቸው ተጠቅሷል። ከዚህ ጎን ለጎን ነዋሪዎች በማህበር ተደራጅተው የራሳቸውን ቤት እንዲገነቡ እድል የተሰጠ ሲሆን በ2018 ብቻ 119 ማህበራት ወደ ግንባታ የገቡ ሲሆን በእነዚህ ማህበራት አማካኝነት ደግሞ 13630 ቤቶች ግንባታቸው ተጀምሮ በስራ ላይ ይገኛሉ። መንግስት ለእነዚህ ማህበራት መሬትንና መሰረተ ልማትን በነጻ የሚያቀርብ ሲሆን ማህበራቱ የሚጠበቅባቸው በሳይት ውስጥ ያለውን መሰረተ ልማትና የግንባታ ወጪን ብቻ መሸፈን እንደሆነ በሪፖርቱ መግለጫ ላይ በግልጽ ተቀምጧል። ከእነዚህ ማህበራት መካከል 13000 የሚሆኑት ቆጣቢዎችን የሚሸፍኑ ሲሆኑ የቀሩት ደግሞ የመምህራን ማህበራት መሆናቸውና ለመምህራንም ከ630 በላይ ቤቶች ግንባታ መጀመሩ አስተዳደሩ ለተለያዩ የህብረተሰብ ክፍሎች የሰጠውን ትኩረት ያሳያል። የተቀሩት ግንባታዎችም በመሬት ዝግጅትና በኮንስትራክሽን ምርጫ ሂደት ላይ እንደሚገኙና ይህም አቅርቦቱን ይበልጥ እንደሚያሳድገው ከንቲባዋ ለምክር ቤቱ ባቀረቡት ሪፖርት ላይ በዝርዝር አብራርተው ገልጸዋል። በሪል ስቴትና በአፓርትመንት ግንባታ ዘርፍም ሰፊ እንቅስቃሴ መኖሩንና ይህም መግዛት የሚችል የህብረተሰብ ክፍልን ታሳቢ ያደረገ እንደሆነና በአሁኑ ወቅት 3273 ቤቶች በዚህ ዘርፍ ግንባታቸው በከፍተኛ ክትትልና ድጋፍ እየተከናወነ ይገኛል። በተመሳሳይ ሁኔታ ግለሰቦች የራሳቸውን ቤት በራሳቸው አቅም እንዲገነቡ በሚደረገው ጥረት 20,000 ቤቶች በግንባታ ላይ መሆናቸውና ይህም የከተማውን አጠቃላይ የቤት ግንባታ እንቅስቃሴ ወደ ላቀ ደረጃ እንዲሸጋገር ማድረጉ በሪፖርቱ ተመላክቷል። መንግስት እነዚህን ግንባታዎች በየሳምንቱ እየተከታተለ ችግሮችን በመፍታት ላይ መሆኑንና ይህም በኮፕ 32 ዝግጅት ወቅት የተገኘ ልምድ መሆኑን ከንቲባዋ ጠቁመው በአጠቃላይ 165903 ቤቶች በተለያዩ የግንባታ ሂደቶች ላይ እንደሚገኙ አረጋግጠዋል። እነዚህ ቤቶች ከዚህ ቀደም እንደሚታየው ሳይጠናቀቁ ረጅም ጊዜ እንዳይወስዱ ጥብቅ ክትትል እየተደረገባቸው ሲሆን ይህም ለቆጣቢዎችና ለሌሎችም ፍላጎት ላላቸው ዜጎች ፈጣን ምላሽ ለመስጠት ታስቦ የሚከናወን ቁጥጥር መሆኑ ተገልጿል። አስተዳደሩ በመንግስት ትሬጀሪ ለኪራይም ሆነ ለቁጠባ የሚገነባቸው ቤቶች እንዲሁም በበጎ አድራጎት ከሚሰሩት ውጪ ያሉት በሙሉ ለቆጣቢዎች ቅድሚያ ተሰጥቷቸው እንደሚተላለፉ ከንቲባዋ አጽንኦት ሰጥተውበታል። እንደ ከንቲባዋ ማብራሪያ ከሆነ በመንግስት የ10 ዓመት የመንገድ ካርታ ላይ በየዓመቱ 100,000 ቤቶችን ለመገንባት የታቀደ ሲሆን ይህም የግል ሴክተሩ ከሚጨምረው ጋር ተደምሮ በከተማ ያለውን የቤት አቅርቦት ችግር በዘላቂነት እንደሚፈታው ይጠበቃል። እስካሁንም በተከናወኑት ስራዎች የሪል ስቴት ገበያው መረጋጋት ማሳየቱንና ለኪራይ የሚቀርቡ ቤቶች ቁጥርን መጨመሩን እንደ ትልቅ ስኬት ያነሱት ከንቲባ አዳነች አቤቤ ይህም የመንግስት ጣልቃ ገብነትና ስትራቴጂያዊ አመራር ውጤት መሆኑን አስረድተዋል። ይሁን እንጂ አሁንም በግንባታ ሂደቶች ላይ የሚታዩ ብልሽቶችንና ክፍተቶችን ለማስተካከል መንግስት የቁጥጥርና የሬጉሌሽን ስራውን አጠናክሮ እንደሚቀጥልና ለህዝቡ የገባውን ቃል በተሟላ ሁኔታ ለመፈጸም እንደሚሰራ በንግግራቸው ማጠቃለያ ላይ ገልጸዋል። ይህ ሰፊና ጥልቅ ማብራሪያም የአዲስ አበባ ከተማ አስተዳደር የቤት ችግርን ለመቅረፍ እያደረገ ያለውን ዘርፈ ብዙ ጥረት የሚያሳይና ለነዋሪዎችም ግልጽ መረጃን በመስጠት ረገድ ትልቅ አስተዋጽኦ ያለው ሆኖ በምክር ቤቱ ቀርቧል። ከዚሁ ጋር ተያይዞ
በከተማ ውስጥ የሚታየውን ሰፊ የቤት ፍላጎት ለመመለስ የመንግስት ሚና ብቻውን በቂ ባለመሆኑ የግል ባለሀብቶችና የልማት ድርጅቶች በዘርፉ በስፋት እንዲሳተፉ የሚያበረታቱ የፖሊሲ ማሻሻያዎችም እየተደረጉ ነው። ይህም የከተማን ነዋሪዎች የቤት ባለቤት የማድረግ ህልም እውን ለማድረግ የሚካሄደው እንቅስቃሴ ይበልጥ ተጠናክሮ እንዲቀጥልና በተለይም ዝቅተኛና መካከለኛ ገቢ ያላቸው ዜጎች ተጠቃሚ እንዲሆኑ የሚያስችል ምቹ ሁኔታ ይፈጥራል ተብሏል። አስተዳደሩ የቤት ግንባታን ከመሰረተ ልማት ዝርጋታ ጋር በማስተሳሰር ግንባታዎች ሲጠናቀቁ ወዲያውኑ የመኖሪያ ምቹነት እንዲኖራቸው ለማድረግ ትኩረት እየሰራ ነው የተባለ ሲሆን ይህም የከተማዋን የከተማነት ደረጃ ከፍ ለማድረግ ታላቅ ሚና እንደሚጫወት ተጠቁሟል። በመሆኑም የተጀመሩት ሜጋ ፕሮጀክቶችና የቤት ግንባታዎች የከተማን ገጽታ ከመቀየር ባለፈ ለዜጎች ምቹ የመኖሪያ አካባቢን ለመፍጠር ያለሙ መሆናቸውንና ይህም በረጅም ጊዜ የከተማዋን ኢኮኖሚያዊ እንቅስቃሴ እንደሚያሳድገው ይጠበቃል። በከተማ እየታየ ያለው የቤት ግንባታ ንቅናቄ በተለይም በቆጣቢው ዘንድ ለዓመታት የቆየውን ተስፋ የመቁረጥ ስሜት ወደ አዲስ ተስፋና ጥበቃ ለመቀየር የሚያስችል ጠንካራ መሰረት መጣሉን ከንቲባ አዳነች አቤቤ በዝርዝር አስረድተዋል። ይህም የሚሆነው ግንባታዎቹን በጥብቅ ዲሲፕሊንና ጥራት በማስፈጸም የተረከቡት ነዋሪዎች ረጅም ዕድሜ ያላቸውና ደረጃቸውን የጠበቁ ቤቶች እንዲኖራቸው በሚደረገው አሰራር መሆኑን በመንግስት በኩል ከፍተኛ ትኩረት ተሰጥቶታል። በከተማ አስተዳደር ስር ያሉ የልማት ድርጅቶችም ከግል ሴክተሩ ጋር ያላቸውን ትብብር በማሳደግ በዘመናዊ ቴክኖሎጂ የተደገፉ ግንባታዎችን እንዲያካሂዱ ማበረታቻ የተደረገላቸው ሲሆን ይህም የግንባታ ወጪን ለመቀነስና ጥራትን ለማረጋገጥ ይረዳል። በመሆኑም ወደፊት የሚከናወኑት የቤት ግንባታዎች የከተማዋን የነዋሪዎች ቁጥር እድገት ታሳቢ ያደረጉና ሁሉንም የህብረተሰብ ክፍል እንዳቅሙና እንደ ምርጫው ተጠቃሚ የሚያደርጉ እንዲሆኑ ስትራቴጂያዊ ስራዎች በተደራጀ መልኩ መከናወናቸውን ቀጥለዋል። የአስተዳደሩ የቤት ልማት ስራ ሌላው ትኩረት ያደረገው በከተማ የሚገኙ የቀበሌ ቤቶችን ደረጃ በማሻሻልና በዘመናዊ መልክ በመገንባት የከተማዋን ውበትና ምቾት ማረጋገጥ ሲሆን ይህም ዝቅተኛ ገቢ ያላቸው ዜጎች በማዕከላዊ ቦታዎች የመኖር እድላቸውን ያስጠብቃል። ይህ የመልሶ ማልማት ስራ ነዋሪዎች ሳይበታተኑና በነበሩበት አካባቢ የተሻለ አገልግሎት እንዲያገኙ በማድረግ ረገድ ትልቅ ስኬት ያመጣ ሲሆን ይህም በከተማ ለሚታየው ማህበራዊ ትስስር መጠናከርና ለዜጎች ሰብአዊ ክብር መከበር ትልቅ ፋይዳ እንዳለው ተገልጿል። መንግስት በከተማ የሚታየውን የቤት ፍላጎትና አቅርቦት አለመመጣጠን ለመቅረፍ የሚያከናውናቸው ስራዎች ሁሉንም የከተማዋን ክፍሎች እኩል ተጠቃሚ የሚያደርጉ መሆናቸውንና ይህም የፍትሐዊነት መርህ መሆኑን ከንቲባዋ ደጋግሞ ገልጸዋል። በመሆኑም በመጪዎቹ ዓመታት በከተማ የሚታየው የቤት ግንባታ ፍጥነት ይበልጥ እንደሚጨምርና ይህም ለከተማ እድገትና ለነዋሪዎቿ ደህንነት ዋነኛ ምሰሶ ሆኖ እንደሚያገለግል በከፍተኛ አመራሩ በኩል ቃል ተገብቶ ለምክር ቤቱና ለህዝቡ በይፋ ተገልጿል። ከዚሁ ጋር ተያይዞ በከተማ የሚከናወኑ የቤት ግንባታዎች የቴክኖሎጂ ሽግግርንና የአገር በቀል የግንባታ ቁሳቁሶችን አጠቃቀም በማበረታታት ለዘርፉ እድገትና ለስራ ዕድል ፈጠራም ትልቅ አስተዋጽኦ ያበረከቱ እንደሚገኙ በሪፖርቱ ላይ በዝርዝር ተመላክቷል። ይህም ግንባታዎች ሲፋጠኑ በሺዎች የሚቆጠሩ ወጣቶችና የግንባታ ባለሙያዎች የስራ ዕድል እንዲያገኙ የሚያደርግ ሲሆን ይህም የከተማዋን ኢኮኖሚ ከማነቃቃት ባለፈ ለዜጎች የገቢ ምንጭ በመሆን የኑሮ ጫናን ለመቀነስ የራሱ ድርሻ ይኖረዋል። መንግስት የግንባታ ቁሳቁሶችን ዋጋ ለማረጋጋትና አቅርቦታቸውን ለማሳለጥ የሚያደርጋቸው ጥረቶችም ለቤት ግንባታው ስኬታማነት ወሳኝ ሚና ያላቸው ሲሆን ይህም ግንባታዎች በተቀመጠላቸው ጊዜና ጥራት እንዲጠናቀቁ የሚያስችል ምቹ ሁኔታ ይፈጥራል። በመሆኑም አስተዳደሩ በቤት ልማት ዘርፍ የጀመረው ይህ ሰፊ እንቅስቃሴ የከተማዋን ሁለንተናዊ እድገት የሚያረጋግጥና የነዋሪዎችን የመኖሪያ ቤት ችግር በሂደት ወደ መፍትሄ የሚያመጣ መሆኑን በሰፊው የተብራራ ሲሆን ይህም ለከተማዋ ብሩህ ተስፋ ነው። የከተማ አስተዳደሩ የቤት ልማት ስትራቴጂ በተለይም የመምህራንና የሌሎች የመንግስት ሰራተኞችን የቤት ፍላጎት ለመመለስ የጀመራቸው ልዩ የግንባታ መርሃ ግብሮች ለከተማዋ ማህበራዊ አገልግሎት ሰጪዎች የሚሰጠውን ትልቅ ክብርና ዋጋ የሚያሳይ መሆኑን ከንቲባዋ አረጋግጠዋል። እነዚህ ልዩ ድጋፎች ሰራተኛው በስራው ላይ ትኩረት አድርጎ የተሻለ አገልግሎት እንዲሰጥ የሚያግዙ ሲሆኑ በተለይም መምህራን በከተማ ያላቸውን የኑሮ ጫና ለመቀነስና የተረጋጋ ኑሮ እንዲመሩ ለማድረግ የሚያስችሉ የቤት ግንባታዎች ተጠናክረው እንደሚቀጥሉ ተነግሯል። ይህም ብቻ ሳይሆን አስተዳደሩ በከተማ የሚገኙ አረጋውያንና አካል ጉዳተኞች እንዲሁም በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች የመኖሪያ ቤት እድል እንዲያገኙ የሚያደርጋቸው የበጎ አድራጎት ግንባታዎችም ትኩረት እንድትሰጠባቸው ያሳያሉ። በጥቅሉ ከንቲባ አዳነች አቤቤ
በአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤ ላይ ለተነሱ ጥያቄዎች በሰጡት ምላሽና ማብራሪያ ላይ የሚያሳየው ይህ ሪፖርት አስተዳደሩ የቤት ችግርን ለመፍታት እየሰራሁት ነው ያለውን ስራ የሚያሳይ ነው። ይህም በከተማ የሚታየውን የመኖሪያ ቤት እጥረት በዘላቂነት ለመቅረፍና ለሚቀጥሉት ትውልዶች የተሻለችና ምቹ የሆነች ከተማን ለማውረስ የሚደረገው ጥረት ፍሬ እያፈራ መሆኑንና ይህም ሂደት በህዝብና በመንግስት ትብብር ተጠናክሮ እንደሚቀጥል ቃል ተገብቷል። አስተዳደሩ ለቆጣቢዎች የሰጠው ቅድሚያና የዋጋ ማካካሻ አሰራርም የመንግስትን ህዝባዊ ወገንተኝነትና ለዜጎች ያለውን ተቆርቋሪነት በተግባር የሚያሳይ መሆኑ በሪፖርቱ በግልጽ ተቀምጦ ለምክር ቤት አባላትና ለከተማው ነዋሪ በይፋ ቀርቧል። በመሆኑም በመጪዎቹ ጥቂት ዓመታት ውስጥ በአዲስ አበባ ከተማ የሚታየው የቤት ግንባታ ውጤት በብዙ ሺዎች የሚቆጠሩ ነዋሪዎችን የቤት ባለቤት ያደርጋል ተብሎ ይጠበቃል።